ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ እየደረስን እንገኛለን። በዛሬው የምክር ቤት ውሎ የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት የ2018 በጀት ዓመት የመጀመሪያ 6 ወራት እቅድ አፈጻጸምን ሲገመግም ውሏል። ይህንንም ማዕከል በማድረግ ሀሳቦችን ልናነሳ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ዋና ስራ አስፈጻሚ የሆኑትን ኢንጂነር አብዱልበር ሸምሱን ስቱዲዮ ጋብዘናል። እንድትከታተሉን በአክብሮት ጋብዛለሁ። ኢንጂነር ለሰጡኝ ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ። ለውይይታችን መነሻ እንዲሆነን ቀዳሚ ጥያቄ ማደርገው በሀገራችን የገቢና ወጪ ጭነቶች ላይ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ትልቅ ድርሻ እንዳለው ይታወቃልና ይህንን ውጤታማ ለማድረግ ባለፉት 6 ወራት ምን አበይት ስራዎች ተከናወኑ? እሺ አመሰግናለሁኝ። አንተ እንዳልከው የኢትዮጵያ ሺፒንግ ላይን ትልቁን የዚህ ከውጪ የምናስገባቸውን የተለያዩ ጭነቶችን በበላይነት ሎጂስቲክስ ዘርፉን እየመራ ያለው ይህን ውጤታማ ለማድረግ ሺፒንግ ላይኑ የተለያዩ ክንውኖችን ሲያከናውን ቆይተዋል። ከዚህ በፊት እንደምናውቀው በቀይ ባህርና አካባቢ ላይ ተፈጥሮ በነበረው ችግር ምክንያት የፊደሪንግ ሰርቪስ በመስጠት ላይነሮች ሲዩዝ ካናልን ላለመሻገር ብለው በተለያዩ ወደቦች ላይ እቃዎችን የኢትዮጵያን እቃዎች ከዚህ በላይ እናደርስም ብለው በሚያስቀምጥበት ወቅት የኛ ካምፓኒ ሄዶ እያመጣ እዚህ ያለውን ኑሮ እንዳይንር የኑሮ ውድነትን ለመቀነስና እቃዎች በሚፈለጉበት ጊዜ ለመግባት ከፍተኛ ስራ ሲሰራ ቆይተዋል። በተጨማሪም በባለፈው 6 ወርም የተቋሙን ገቢ ለመጨመር በከፍተኛ ደረጃ የተለያዩ ከፓርትነሮች ጋር በመስራት እንዲሁም ደግሞ የመርከቦቻችንን የኤፊሸንሲ የሩቲንግ የስፔስ ዩቲላይዜሽን አጠቃቀማችንን በማሳደግ ከፍተኛ ጭነት የመጫን ዕድሉን አግኝተናል። ከዚህ በፊትም አሁንም በሚባል ያስቸገረ ያለው የፖርት ኮንጀንሽን በተለይ የጅቡቲ ወደብ በጣም ኮንጀንስር ነው። እዛ አካባቢ ያለውን ከበርዝ ከማግኘት ጋራ ከመሳሰሉ ችግሮች ጋራ ለመቅረፍም ከጅቡቲ ፖርት አውቶሪቲ ጋር በመነጋገር በልዩ ሁኔታ የኛ መርከቦች ቶሎ በርዝ እንዲያገኙ በማድረግ ያለው ነገር በማድረግ ቶሎ እቃዎችን በማራገፍ ብዙ እቃ በማስገባት የተቋሙን አፈጻጸም ለማሳደግ ችለናል። በዚህም ገቢያችን ከሚጠበቀው በላይ ጥሩ ገቢ ማስመዝገብ ችለናል በዚህ በጀት ዓመት ማለት ነው። ጥሩ እንግዲህ ከዚህ ጋር ተያይዞ የሚነሳው ነገር ሀገር በኢኮኖሚ ከፍ ያለ ደረጃ ላይ ለመድረስ በርካታ ስራዎችን ትሰራለች። ከዚህ ጋር ተያይዞ የሚነሳው ነገር የኤክስፖርት ጉዳይን ከፍ ማድረግ ነው ወይንም የኤክስፖርት መጠንን መጨመር ነው። ለዚህ ደግሞ አንደኛው ነገር የትራንስፖርት አገልግሎቱን ማሳለጥ ነውና በመርከብ የሚደረግ የኤክስፖርት ጉዞን የተሻለ ለማድረግ ኤክስፖርት ለሚያደርጉ ተቋማቶች ምን አይነት ማበረታቻዎችን ትሰጣላችሁ? እንዳልከው ኤክስፖርትን ለማበረታታት ተቋማችን በልዩ ሁኔታ ነው የሚሰራው። ኢቭን እንደኛ እንደ ተቋም ሞቶ ራሱ ምን ይዘው በኤክስፖርትኛ አናተርፍም ነው። ምክንያቱም ኤክስፖርት ተደግፎ ለሀገር ከሚያመጣው የኢኮኖሚ መዋቅሩ ላይ የሚፈጥረው ተጽዕኖ ከፍተኛ መሆኑን አወንታዊ ተጽዕኖ እንዳለ ስለምናውቅ ትርፍ ሳይሆን ከኛ ከዚህ ላይ በብሬክ ኢቭን ቢሆን እየሰራን ማገዝ ነው ያለብን። በዛም አማካኝነት የወደብ አገልግሎት የባህር ትራንስፖርት ላይ ስናደርግ ቅናሾች እንሰጣለን። የትራንስፖርት ላይ ስናደርግ ቅናሾች እንሰጣለን። አንዳንዶች ከ25 ከመቶ ቅናሽ ነው የምንሰጠው። አንዳንዱ የትራንስፖርት የምንላቸው የክሊሪንግ የምናምን የምንላቸው በሙሉ ሌሎች ላይነሮች ከሚሰጡት እኛ 1/3 በታች ነው የምንሰጠው። ለምሳሌ አንድ ኮንቴነር ከጅቡቲ ወደብ ተነስቶ መዳረሻ ወደቡ ላይ ለመድረስ $750 የሚያስከፍል ከሆነ እኛ $250 ነው የምናስከፍለው። ይሄ በተጨባጭ መጥቶ ቼክ ማድረግ የሚቻል ጉዳይ ነው። ግን እንደዛም ሆኖ ግን በሚፈለገው ያክል ኤክስፖርት እየወጣ ነው ወይ በኢትዮጵያ መርከቦች ቢባል አይደለም። የሆነበት ብዙ ነገሮች ናቸው። አንደኛው ትልቁ ነገር ላኪዎች አይደለም ብዙ ጊዜ መርከብ የሚመርጡት ገዢዎች ስለሆኑ ብዙዎች ገዢዎች ደግሞ ትላልቅ ሀገራት ያደጉ ሀገራት ኢኮኖሚያቸው ትልቅ የሆኑ ሀገሮች ደግሞ የፎብ ፖሊሲ ኢምፕሊመንት ያደርጋሉ። ያ ማለት ምንድነው? የራሳቸውን እቃ በራሳቸው ላይነሮች ነው የሚያስገቡት። ልክኛም መልቲሞዳል ጭነትን በራሳችን ላይነር እያስገባን እንደሆነ ማለት። ስለዚህ እስከ ጅቡቲ ድረስ ብቻ ነው የኛ ብዙ ጊዜ ጭነቶች የሚደርሱ። ከዛ በኋላ ያለውን ግን ገዢ ሀገራት በሚመርጡ ላይነር በሚሄዱ አማካኝነት ነው። ሌላው ደግሞ ቅድም ባነሳትም የፖርት ኤፊሸንሲ ማተር ያደርጋል። ስኬጁል ጠብቀ መተን ለማንሳት ፖርት ጋር ያለው ኮንጀንሽን እና ገዢ የሚጠብቅበት ጊዜም የሱ ችግሮችም ራሱ ይፈጥራል። ዞሮ ግን በሁሉም ዘርፍ ላይ በሚባል ደረጃ ኤክስፖርት ላይ ተቋማችን የማትረፍ ፍላጎት የለውም። በብሬክ ኢቭን አድርጎ ኤክስፖርቱን የማሳደግ እየሰራ ነው የሚገኘው። ሌላው እዚህ ጋር ሊነሳ የሚገባው ነገር ብዬ ማስበው ወደ ሀገር ውስጥ የሚገቡ ምርቶች ይኖራሉ። እነዚህ ምርቶች ደግሞ ወደብ ላይ ከደረሱ በኋላ ደግሞ የሚኖራቸው ቆይታ ጊዜን ማመጣጠን መቻል ያስፈልጋል። ምክንያቱም ወደብ ላይ በሚቀመጡበት ሰዓት የሀገር ኢኮኖሚ ላይ የሚፈጥሩት ጫና ምንም ጥያቄ ውስጥ የሚያስገባ ከፍተኛ ጫና ይፈጥራሉና ሌላው ወይም እናስገባቸው ምርቶች አደኛው ማዳበሪያ ነው። ማዳበሪያ ፖርት ከደረሰ በኋላ
ውጤታማ በሆነ መንገድ ሎጂስቲኩ ተሳልጦ ወደሚፈለገው ገበሬ ጋር ለማድረስ ምን ያህል ስራዎች ተሰሩ? ከዛ ውጭ ደግሞ በጅቡቲ የነበረውን ቆይታ ጊዜ ከማሳጠር አንጻርስ ምን ያህል ስኬት አስመዝግባቸዋል? ጥሩ እንዳነሳው የጅቡቲ ላይ ቆይታ እቃዎች ከመጡ በኋላ የሚቆዩበት ጊዜ አለ። እንዳልከው ጭነቶችን ለሁለት መክፈል እንችላለን። ድራይ በልክ የምንላቸው መዳበሪያ እና መሰል ጭነቶችና የኮንቴነር የታሸጉ ደግሞ ጭነቶች አሉ። በኮንቴነር የታሸጉ ጭነቶች ስናያቸው ደግሞ ድጋሚ በመልቲ ሞዳል የሚጓጓዝና በዩኒ ሞዳል የሚጓጓዝ አለ። የእኛ ድርጅት በዋናነት ኃላፊነቱን ወስዶ ከመነሻ ወደብ ጀምሮ የባህር ትራንስፖርቱን ሰርቶ ክሊሪንጉን ሰርቶ ሁሉም ነገር ሰርቶ የሚያጓጉዘው የመልቲ ሞዳል ጭነት የሚመጡ የኮንቴነር ጭነቶች ናቸው። እነዚያ ጭነቶች አሁንም እየተነሱ ያሉት በ4 ቀን ውስጥ ነው። ማክሲመም 4 ቀን በላይ አይቆዩ። መጡ፣ ከመርከብ ወረዱ። ከመርከብ ከወረዱ በኋላ ዶክሜንቴሽን ስራ ተሰርቶ አንዳንድ ጊዜ በተራገፈ በ24 ሰዓት ውስጥ ወደ ሀገራችን ይገባል። አንዳንድ ጊዜ የክሊራንስ የምናምን ኢሾች ሲኖሩ ደግሞ ማክሲመም እስከ 4 ቀን ይቆያል። አንዳንድ ጊዜ ደግሞ አንድ መርከብ 2000 ኮንቴነር ጭና ብትመጣ እኛ 2000 ኮንቴነር አንድ መርከብ ያመጣችውን አቴታይም የማንሳት አቅም የለንም። በባቡርም ብንሄድም በመኪናም ብንሄድ በአንድ ጊዜ 500 ኮንቴነር እናነሳ እንችላለን። 400 ኮንቴነር አንስተን በ2 ቀን በ3 ቀን ውስጥ ግን ሙሉ ኮንቴነር እያነሳን ያለ ነው። የሚቆዩ የትኛው ነው? ዩኒ ሞዳል ግን ይቆያል ነው። ለምን ዩኒ ሞዳል ይቆያል? አንደኛ እኛ የምናመጣለን ዩኒ ሞዳል። ዩኒ ሞዳል ማለት አስመጪው አካል በሌላ ላይነር በኢትዮጵያ ሺፒንግ ላይን ሳይሆን በሌላ ላይነር አስጭኖ የሚያመጣው ነው። በኤምኤስሲ ሊሆን ይችላል፣ በመርስክ ሊሆን ይችላል፣ ሌሎች ሊጭኖ ሊሆን ይችላል። መዳረሻው የት ነው ስንል የሁሉም መዳረሻ አብዛኛዎቹ መዳረሻቸው ጅቡቲ ነው። የጅቡቲ ፍሪ ዞን ወይም ደግሞ ጅቡቲ ወይም ደግሞ የኢትዮጵያም ከሆነ ደግሞ በዩኒ ሞዳል ይመጣና እዛው ክሊሪንጉን ጨርሶ የሚያስፈልጉትን የፖርት ነገሮች ራሱ አንድ አድርጎ የሚያመጣው ነው። ስናየው ከአምና አንጻር ስናየው የዩኒ ሞዳል አማካይ 28 ቀን ነው የሚቆየው። የዩኒ ሞዳል ኮንቴነሮች ኢቭን ፍሪ ዞን የሚገቡ ሳይሆኑ በኢትዮጵያ ላይ ሳይሆን በተለያየ መንገድ ፍቃድ አግኝተው በሌላ መርከብ አስጭነው መጥተው እዛ ስቶሬጅ ከፍለው ዲሜሬጅ ከፍለው ለማውጣት አማካዩ ነው 28 ቀን። ያ ላልተገባ ወጪ እየዳረጋቸው ነው እንደሱን ብለን እናምናለን። ቀጥሎ ደግሞ ፍሪ ዞን ነው። ወደ ፍሪ ዞን ሂዶ ፍሪ ዞን ያስቀምጣሉ። የኢትዮጵያን ገበያ እያዩ ለጅቡቲ ኤልሲ እየተከፈተ ያው እንደምናውቀው ጅቡቲ አምራች ሀገር አይደለችም። ብዙ ከሷ የምንገዛው ነገር አምርታ በሰጠ ነገር ሳይሆን የኛው እውቀ ነው። የኛው ደንበኞች ፍሪ ዞን የኛው ነጋዴዎች ጅቡቲ ፍሪ ዞን ላይ ሱቅ ይከፍታሉ ወይም ደግሞ ቢሮ ይከፍታሉ። እቃቸውን እዛ ያራግፋሉ። ድጋሚ ለዚህኛው ካለው እህት ኩባንያቸው ደግሞ አስጭነው ያመጣሉ ወይም ለሌላ ሰው ይሸጣሉ ነው። ያ ነው የሆነው። በዛ ሂደት ምን ችግር አለ ብትለኝ ከፍተኛ የሆነ የሎጂስቲክ አነሰሰሪ ወጪ ኢትዮጵያ እንደ ሀገር ትሸከማለች ነው። ምክንያቱም በ4 ቀን ውስጥ እንዳልነው ለምሳሌ ከአንድ ወደብ አንስተን እኛ 25 ቀን 26 ቀን የሚፈጅ የባህር ትራንስፖርት ቢኖር 4 ቀን ትራንስፖርት ይፈትብን በአንድ ወር ኢትዮጵያ ውስጥ የምናስገባው እቃ 3-4 ወር ፈጅቶ በዩኒ ሞዳል ሲገባ ይህ ሁሉ ቀን ኮስት አለው። ሎጂስቲክ ላይ እያንዳንዷ ቀን ኮስት ናት። ይህ ሁሉ የውጭ ምንዛሬ በተገባም ባልተገባም መንገድ ወጥቶ ሎጂስቲክ ኮስት ይከፈላል። ይሄ መንግስት ትኩረት ሰጥቶ ሊሰራበትና የፖሊሲ ጉዳይ የኛ አይደለም። የኛ እንደ ተቋማችን ብትጠይቀኝ በመልቲ ሞዳል ኃላፊነቱ የኛ ነው። በ4 ቀን እያስገባን ያለ ነው። ከዚህ ውጭ ግን ያለው ግን የመንግስት የፖሊሲ ኢንተርቬንሽን ይፈልጋል። እሱ የሚመለከታቸው አካል ይሰሩበታል ብዬ አስባለሁኝ። የመዳበሪያ ጉዳይ ስንመለከተው ደግሞ የመዳበሪያ ጉዳይ እንዳልከው የተቋማችን ነው የሚያመጣው ከኦሪጂን ኦፍ ፖርት ጀምረን እስከ መሰረታዊ መጋዘኖች በሚላቸው እስከ ጫፍ መዳረሻዎች ከ200 በላይ መዳረሻዎች ናቸው ኢትዮጵያ ውስጥ ያሉት በሙሉ ተቋማችን ነው የሚያጓጉዘው። በዛ መሀል የመርከቦች ዲሜሬጅ እንዳይመጣ ትልቁ ስራ የምንሰራው ተቋማችን በፎም ነው የሚገዛው መዳበሪያ። ያ ትልቁ መዳበሪያ በፎም መገዛት ትልቁ ጥቅሙ ከመዳረሻ ወደብ ነው እቅድህ የምታወጣው። ገና እቃን ከምታነሳበት ወደብ ነው ይሄ መርከብ መጫን ያለበት በዚህ ቀን ነው። ይሄ መርከብ አንዴ ከተጫነ በኋላ ኮስት ነው እስክታራግፋ ድረስ አንድ መርከብ በየቀኑ ኮስት የሚያደርግ ነገር አለ። መደራደርና ማስተካከል የሚችል ሳትጭን በፊት ነው። ሳትጭን መርከብ አግኝተህ መርከብ አስተካክለህ ሌካን እንለዋለን። ሌካናችንን ሰጥተን በዛ ፕሮግራም መሰረት እየጫነን እንመጣለን። በዛ አግባብ እስካሁን ድረስ ቆንጆ እያስገባን ነው። የእቅዳችን በዚህ 6 ወር 800 ሺህ ነበር እናስገባለን ብለን የነበረው ከ1.1 ሚሊዮን ሜትሪክ ቶን ብለን አስገብተናል። እስካሁን ምንም አይነት የከፈልነው ዲሜሬጅም የደረሰብን ዲሜሬጅ የለም። በቁ እየተጓጓዘ ነው። ሳይሎን እንጠቀማለን። ከጅቡቲ ፍሪ ዞን ጋር የተለየ በርዝ ለመዳበሪያ ብቻ የሚሆኑ በርዞች ሰጥቶናል። በዚህ አጋጣሚ የጅቡቲ ፍሪ ዞን ማመስገን እፈልጋለሁኝ። የጅቡቲ ፍሪ ዞን ለኢትዮጵያ መርከቦች በተለይ ደግሞ መዳበሪያ ለጫኑ መርከቦች በልዩ ሁኔታ እንጂ መርከቡ ካለ ኮንጀንሽን አንጻር ስናየው ሚኒመም ከ1 ወር እስከ 2 ወር ጊዜ ነው ወረፋ ጠብቀህ ገብተህ በርዝ የምታደርገው ጅቡቲ ወደብ ላይ። ግን መዳበሪያ ግን ጭነን ላይ ይመጣ ለኛ መርከቦች በእኛ ተቋም ተመዝግበው ላይ ይመጣ ግን ልዩ የሰርቪስ ኦፍ አግሪመንት ስላለን ከ4 በላይ በርዝ ሰጥቶን አቴ ታይም 4 ጊዜ መርከቦች በርዝ እናደርጋለን። አንዳንዴ ሲሳካልንም 5
በመርከቦችን አቴ በርዝ አድርገን ቶሎ ቶሎ እናነሳለን፣ ወደ ስቶሬጅ እንገለብጣለን፣ እንሰራለን። በዚህም ሂደት ላይ ያጓጓዝን ነው። ባቡርም ትልቁን እገዛ እያደረገልን ነው። ከፈርስት ማይል ጀምሮ እየሰራ ነው ያለው። እስካሁን ድረስ ባቡር 16 ከመቶውን ሲያጓጉዝ በመኪና ደግሞ 84 ከመቶ ያክል ተጓጉዞ ወደ ሀገር ውስጥ ማስገባት ችለናል ማለት ነው። መርከቦች ካመጡ በኋላ ደግሞ የማንሳት አቅም ደግሞ ይጠይቃል። የባህር ትራንስፖርት አገልግሎት ድርጅት ይህንን ከፍ ለማድረግ ምን ስራዎችን እየሰራ ነው? ጥሩ የማንሳት አቅም ቅድም እንዳልኩ ነው። አንድ ጊዜ መርከብ ሲመጣ ለምሳሌ ቅድም የ4 መርከብ ብያለሁ። አንዱ መርከብ የሚጭነው ብዙ ጊዜ ትልቁን አልትራማክስ ስንጠቀም 60 ሺህ ሜትሪክ ቶን ነው። 60 ሺህ ሜትሪክ ቶን ማለት 600 ሺህ ኩንታል ማለት ነው። አቴ ታይም 4 መርከብ በርዝ ስናደርግ 2.4 ሚሊዮን ኩንታል የሚያክል መዳበሪያ ነው የሚመጣው። ይህንን አቴ ታይም ይህንን ማለት በ15 ቀን ውስጥ ካላነሳ ዲሜሬጅ አለ። በ15 ቀን ውስጥ አራክፈ መርከቧን ካለቀካት በየቀኑ ከ20 እስከ 27 ሺህ አንዳንዴ ዘለግ ሲም እስከ 30 ሺህ ዶላር ዲሜሬጅ ይጠይቃል። ይህን ዲሜሬጅ ላለመክፈል ወዲያው ማንሳት አለብህ፣ ክሊር ማድረግ አለብህ። ይህን የምናነሳበት አቅም አለ ወይ ሀገራዊ አቅም አለ ነው ቢባል ገና ይቀረናል። የተሽከርካሪ ምልልስ በጣም አናሳ ነው። ተሽከርካሪዎች እዚህ ላይ ተመድበው የሚሰሩ ከኛ ጋር ውል ገብተው የሚሰሩ ተሽከርካሪዎች ከ6 ሺህ በላይ አሁን ላይ ደርሰዋል። ከ6 ሺህ በላይ ተሽከርካሪዎች ከኛ ጋር ውል ገብተው ቢሰሩም ችግሩ ስታስበው ቁጥሩ ብዙ ነው። ባቡር አለ ከጎን ባቡር ደግሞ ፈጣን ነው። አሁን ላይ አቅሙ እያደገ ነው። ባቡርም እየሰራ ነው። ይህ ሁሉ አቅም እያለ ትችላለ። ችግሩ መዳረሻ መጋዘኖቻችን ላይ ነው። መዳረሻ መጋዘኖቻችን አብዛኛዎቹ አሁን ላይ ሞልተዋል። አንድ የሄደ መኪና ሄዶ ቶሎ አራክፎ ካልመጣ ምንም ዋጋ የለውም። ጭኖ ሄዶ ይቆማል። ወርም 15 ቀን ይቆማል። አጣሁ ማለት ነው ያን መኪና። ትልቁን ማነቆ ያለው አሁን እያጋጠመን ያለው መዳረሻ መጋዘኖች ላይ ያሉት ክፍት ቦታዎች ባለመኖራቸው መኪኖች እየቆሙና የመኪና ምልልስ በማነሱ ምክንያት የማንሳት አቅማችን እያነሰ ነው ያለው። ይህንን የሚመለከታቸው አካላት ከግብርና ሚኒስቴር ጋር እየሰራን ያለ ነው። ያ ሲሻሻል የማንሳት አቅማችን ከፍ እያለ ይሄዳል። እስካሁን ድረስ ግን በተካሄደ ርብርብ ስቶሬጅም የተጠቀምን ሳይሎ ላይም እየገለበጥንም መኪናም የተጠቀምን ባቡርም የተጠቀምን እስካሁን ድረስ ያለ ምንም ዲሜሬጅ መርከቦችን እያነሳን ያለ ነው። በአጭር ጊዜ ውስጥም ተጨማሪ ከ20 በላይ መርከቦችን ለማስተናገድ የሰራን ያለው በዚህ 2 ወራት ጊዜ ውስጥ። ባህር ትራንስፖርትና ሎጂስቲክሱን ለማሳለጥ ዘመናዊ አሰራር መከተል ዋነኛ ነው ብዬ አስባለሁ። ይህንን ዘመናዊ አሰራርን ተግባራዊ ከማድረግ አንጻር ምን እየሰራችሁ ነው? ቅድም ደግሞ ሲያነሱልኝ እንደነበረው ደረቅ ወደቦችን ከማስፋፋትና ተጨማሪ በእናንተ መስሪያ ቤት ውስጥ የሚሰሩ ፕሮጀክቶችን ውጤታማ ከማድረግ አንጻር ባለፉት 6 ወራት ምን ያህል ተሳክቶላችኋል? ጥሩ እንዳልከው ሎጂስቲክ ዓለም አቀፍ ስታንዳርድ ጠብቀህ ማትሰራ ከሆነ ወደዛ ማንም አያስጠጋህም። መርከቦች ላይ ያለው ሲስተም መርከቦች ላይ ያለውና ከመርከቦች ወደ ሄድ ኦፊስ ከሄድ ኦፊስ ደግሞ ድጋሚ ከላይነሮች ጋር የሚኖር ኮሚኒኬሽን ዲጂታላይዝ መሆን አለበት። ዲጂታል ነገሮችን ጠብቀ ካሌክና ዘመኑ የደረሰበትን አሰራር ስርዓት ሂደ ካሌክ አብሮህ የሚሰራ ላይነር አታገኝም። አብሮህ የሚሰራ ትልልቅ የሎጂስቲክ ካምፓኒ አታገኝም። አስቸጋሪ ነው የሚሆነው። በዛ አግባብ ይሄን ለማሻሻል ተቋማችንን የመጀመሪያው ነገር ቢሆነው ዲጂታላይዝ ማድረግ አለብን ነው። ይሄን ዲጂታላይዜሽን የውስጥም የውጭም ዲጂታል ማድረግ ነው። ኦፕሬሽናችንን በሙሉ ዲጂታል ሊያደርግልን ይችላል መሆን አለበት። አሁንም ዲጂታል ነው፣ ግን በሳይሎ ደረጃ ነው ዲጂታላይዝ የሆነው። እዚህም የተለያየ ሲስተም ነው፣ የተለያዩ ሲስተሞች መጠቀም እየሰራን ያለ ነው። ይሄ ግን አንደኛ ኤፊሽንሲያችን ላይ ተጽዕኖ እያሳደረ ስለሆነ ፉል ዲጂታላይዜሽን በአንድ ፕላትፎርም ለማድረግ እየተገበርን ያለ ነው። ይሄንን የትራንስፖርት ማኔጅመንት ሲስተም ኦራክል ትራንስፖርት ማኔጅመንት ሲስተም ወይም ኦቲኤም የምንለው ነው። እሱ በጣም በአጭር ጊዜ ውስጥ ተግባራዊ ስናደርገው ሙሉ ለሙሉ ከመነሻ ወደቦች እስከ መርከቦቻችን ብሎም እስከ መዳረሻ ጫፍ ድረስ ያሉት በሙሉ ዲጂታላይዝ የምናደርግበት የውስጥ አሰራራችን የሚጨምርበት ስለሆነ ይሄ ትልቅ ኤፊሽንሲ ይጨምራል ብለን የምናስበው ነው። በአጭር ጊዜ ውስጥ የምንሰራው የሚሆነው። በተመሳሳይም ደግሞ የውስጥ አቅማችንንም የተለያዩ ኢአርፒ ሲስተሞችን ኢምፕሊመንት አድርገን ጨርሰን እየተገበር ነው የሚገኘው። በዛ ሂደትም የተቋሙ የኤፊሽንሲ አሰራር ያድጋል ብለን እናስባለን። የመሰረተ ልማት ቅድም እንዳነሳው ተቋማችን የተለያዩ መሰረተ ልማቶችን እያስፋፋ ነው የሚገኘው። የመጀመሪያ ደረቅ ወደብ ነው። የደረቅ ወደብ ማስፋፊያዎችም ማሻሻያ ስራዎችም የተሰሩ ነው ያሉት። ከዛ አንጻር ዘንድሮ ከያዝናቸው አንጻር ስናየው ወደ 12 ፕሮጀክቶችን ሙሉ ለሙሉ አጠናቀን ነው መጨረስ የቻለው። ወደ 3 ደግሞ በሂደት ላይ ያሉ የኢንፍራስትራክቸር ግንባታዎች አሉ። የማሻሻል የሪኖቬሽን ስራዎች ወቅቱን የጠበቁ ኤፊሽንት የሚያደርጉ ስራዎችን እየሰራን ያለ ነው። ከሱ ጋር ተጨማሪ ግን ወደ 10 የተለያዩ ፕሮጀክቶች አሉ። እሱን በልዩ ትኩረት እየሰራን ያለ ነው። በተጨማሪም የመርከብ ግዢዎችንም ዘንድሮ 6 መርከቦችን ለመጨመር በሂደት ላይ ያለ ነው። በቅርቡ 6ቱ መርከቦች ግዢ ለማካሄድ ጨረታ አውጥተን ኢንተርናሽናል ጨረታ ወጥቶ በሂደት ላይ ያለበት ሁኔታ ነው ያለው። ቅድም እንዳልከው የማንሳት አቅማችን ለማሳደግም መኪኖችን እየገዛን ነው። 100 አዳዲስ መኪኖችን ጨምረን 550 የነበረው ፍሊታችንን አሁን ወደ 650 አስገብተናል። አሁን በተጨማሪ ደግሞ ድጋሚ
100 ተሽከርካሪዎች ተጨማሪ በጋዝ የሚንቀሳቀሱ ተሽከርካሪዎች ምክንያቱም የሎጂስቲክ ኮስትን ለመቀነስ ፊውል ኮንሰምፕሽን መቀነስ ስላለብህ የጋዝ መኪኖችን ለማስገባት አሁን በሂደት ላይ ያለ ነው። በጣም በአጭር ጊዜ ውስጥ በዘንድሮ 6 ወር ውስጥ ተጨማሪ አቅም የ200 መኪኖች አቅም ተጠቅመን የተሻለ አፈጻጸም ለማስመዝገብ እየሰራን ያለ ነው። አዲስ የሚጨመሩ መርከቦች አሉ፣ የነበሩ መርከቦች አሉ። ይሄን በማስተዳደር እንግዲህ አንጋፋ ተቋም እንደሆነ ሁላችንም እናውቃለን። ግን እነዚህ አንጋፋ የሆነ ተቋም ላይ ደግሞ በቂ የሆነ የሰው ኃይል ያስፈልጋል ብዬ አምናለሁ። ይህን በቂ የሆነ የሰው ኃይል ለማምረት ደግሞ በማሪታይም እና በሎጂስቲክስ ዘርፍ ላይ ውጤታማ የሰው ኃይል ይዞ ለመስራት እንዲያስችል ከሚመለከታቸው ተቋማት ጋር ሊሆን ይችላል፣ በራሳችሁ ተቋም ውስጥ ደግሞ ስልጠናዎች በመስጠት ሊሆን ይችላል። ብቃት ያለው የሰው ኃይልን ከማፍራት አንጻር ያሉ ስራዎች ምን ይመስላሉ? ጥሩ። በተለይ በማሪን ዘርፉ አንተ እንዳልከው ተቋሙ ትልቁ ኮምፒቲቲቭ አድቫንቴጁ ያለው ልምድና የካበተ የሰው ሀብት ነው። አፍሪካ ውስጥ እኮ ብቸኛ ኢትዮጵያ ሺፒንግ ላይን ራሱ መርከብ ኖሮት ዲፕ ሲ ላይ የሚሰራው እኮ ሁለት ነው። አንዱ የኢጂፕት ነው፣ ሁለተኛው የኛ ነው። የኛ ደግሞ ግንባር ቀደሙ ነው። ለበርካታ ዓመታት ባህር ላይ ሆነን እየሰራን ያለ ነው። መርከቦቻችን ባህር ላይ ሆነው ይሰራሉ። ለየት የሚያደርገው የኛ ተቋም ከምንም በላይ የሰው ሀብቱ ትልቅ ሀብት ነው ብዬ ማነሳው እኛ ቨዝል ኦነር ብቻ አይደለንም፣ ወይም ደግሞ የመርከብ ባለቤት ብቻ አይደለንም። መርከብ ምናስተዳድር ነን። ዓለም ላይ የተለመደው አሰራር ብዙ ጊዜ መርከብ ኦነር ነህ፣ ከዛ በኋላ ሌላ ሰው ነው የምትሰጠው። በጣም ከባድ ኦፕሬሽን ስለሆነ እኛ መርከብ አለን። መርከብ ኦፕሬሽን ራሳችን ማኔጅ እናደርጋለን። በመርከቦቻችን ነው ድጋሚ ኦፕሬሽን እንሰራለን። ያለው ይሄ ልምድ ቀላል ልምድ አይደለም። ነገ መሸጥ የሚችል መመንዘር የሚችል ትልቅ ሀብት ነው። እሱን እየሰራን ያለነ በማሪታይም ዘርፉም በተመሳሳይ ከኢትዮጵያ ማሪታይም አውቶሪቲ በሚያወጣው ስታንዳርድ መሰረት በማስተማር በአሁን ሰዓትም ከእቅዳችን በላይ ከ1000 በላይ ሰዎችን በማስተማር በሎጂስቲኩም በማሪታይም እያደረግን ያለ ነው። የማሪታይም ሴክተሩን በማሻሻል ከዚህ በፊት የነበረብን ትልቁ ማነቆ የነበረው የማኒንግ ዘርፉ ነው። ማስቀጠሪያ ነው። ውጭ ሀገር ነው የምታስቀጥረው። ውጭ መርከቦች ላይ የሚሰሩትን አስቀጥረህ የማኒንግ ዘርፉ ላይ ከዛ በኋላ ያለው መከታተል ራሱን የቻለ ትልቅ ስራ ነው። አሁን ግን በአዲሱ በወጣው የአሰሪና ሰራተኛ አዋጅ መሰረት ይሄ ነገር ሩም ስለሚሰጥ በጋራ የመስራት ሩም ስለሚሰጥ እሱን እያደረግን ነው። እሱን ስንሰራ በቀጣይ በየአመቱ 2000 ሲፋየሮችን አሰልጥነን ለዓለም ገበያ እናበቃለን። የኛ መርከቦች የሚፈልጉት ውስን ነው። ምክንያቱም ያለ መርከብ ውስን ስለሆነ፣ ግን ዓለም ላይ ብናወጣ አሁን ላይ ቅድም እንዳነሳውትኝ ውሃ ላይ የኢትዮጵያውያን ብቻ ከ7000 በላይ ኢትዮጵያውያን ውሃ ላይ ያሉ አሁን በተለያዩ ሀገራት መርከብ ላይ ክሩሺፕ ላይ ያሉ የነዳጅ መርከቦች ላይ እየሰሩ ነው ያለው። በተለያዩ መርከቦች ላይ እየሰሩ ነው ያሉት። እሱን ለማብቃት ከማሪታይም አውቶሪቲ ጋርና ከሌሎች ከሚመለከታቸው አካላት ጋር ስታንዳርዱን በጠበቀ መንገድ እየሰራ ነው። የማሪታይም ማሰልጠኛ ተቋምም ትልቁ ስለሆነ በአሁን ሰዓት በፊት ከዚህ ቀደም ጋና እየላክን የእኛን ካፒቴኖች የእኛን ባለሙያዎች እናሰለጥን የነበረውን አሁን ሙሉ ለሙሉ በራሳችን እያሰለጠንን ነው። ይሄም የአይኤምኦ ፍቃድ ስታንዳርድን እያሟላን እየሰራን ያለበት ሁኔታ ነው ያለው። መርከቦችን ኢፌክቲቭሊ ኤፊሽንትሊ መጠቀም መቻል ነው። ስለዚህ ያን ለማድረግ የሚቻል አንደኛ በስምሪታቸው ነው፣ ሁለተኛው በአጠቃቀም መንገዳችን ነውና ካለፉት ዓመታት ልምዶችን እያካበቱ በመምጣት ባለፉት 6 ወራት መርከቦች አጠቃቀም ላይና ስምሪታቸው ላይ የተሻለ ስራን ሰርታችኋል ወይ? ከተሰራስ የተገኘው ለውጥ ምንድን ነው? ጥሩ። ምናልባት እንዳልከው የውጭ ምንዛሬ ለማግኘት በተለያየ መንገድ እየሰራ ምንሰራው አንደኛ ይሄ ቢዝነስ ቮላታይል ቢዝነስ ነው። ዛሬ ያስቀመጥከው ዋጋ ነገ አታገኘውም። ዛሬ ይቀንሳል፣ ዛሬ ይጨምራል። ያላሰብከው ወጪዎች ማአት ናቸው የሚኖሩት። ያን ለማድረግ በመሰራበት ጊዜ አንዳንድ ጊዜ ላይነሮቻችን በጣም የላይነር ዋጋ ሲጨምር እናቆምና ይሄኛውን ቀጥታ ወደዛ ነው። ዘንድሮ የሰራ ነው ይሄንን ነው። ፕራይስ ሲጨምርብን አውቶማቲካሊ ክሮስ ትሬዱን ሽፍት እናደርግና የራሳችን እቃ እያመጣን ያለ ነው። አንደኛ ለደንበኞቻችን አስሬ ዋጋ መጨመር የለብንም። ሁለተኛ ያልተገባ የሎጂስቲክ ኮስት በወጣ ቁጥርም ተጨማሪ ተጠቃሚው ላይ ጫና እንዳያሳድር እናያደረግ። ያም በማድረጋችን ነው ብዙ እቃ የራሳችንን መርከብ ከእቅዳችን በላይ ነው። ከ36% እቅድ በላይ ያሳካ ነው። የክሮስ ትሬድን ቆረጥንና ቶሎ ብለን ሽፍት አደረግን። ሲስተካከል ደግሞ ድጋሚ እናስተካክላለን። በዚህም በዛም እያልክ አንደኛ የኛ ተልእኮ ከትርፍ በላይ እዚህ ያልተገባ ሎጂስቲክ ኮስት መጨመር የለበት የሚለው ፎከስ አድርገን ስለምንሰራ ውጤታማ ሆነን ነው 74.4 ቢሊዮን ብር ዘንድሮ መሰብሰብ የቻልነው ማለት ነው። በሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ድርጅት አገልግሎት ድርጅትን ይከታተላል፣ ይቆጣጠራል እና በዚህ በክትትልና ቁጥጥር ስራው ላይ ይህ ተቋም የተሻለ አፈጻጸም እንዲኖረው ከሪፖርት ግምገማ ውጪ በአካል እየተገኘ በመስክም ይመለከታልና ተቋማችሁ የተሻለ አፈጻጸም እንዲኖረው ምን ያህል የጀርባ አጥንት ሆኖ ከእናንተ ጋር ቆይቷል? እሱ ምንም ጥያቄ የሚያጠይቅ አይደለም። በአካል ይመጣሉ። ከምንም ነገር በላይ የሳይት ምልከታ በማድረግ ህብረተሰቡ ጋር ምን አለ፣ ደንበኛው ጋር ምን አለ፣ የኛ ውስጥ ጥንካሬያችን ምን አለ የሚለው እየለዩ
በድጋፍ መንገድ እየተደረገልን ያለው ድጋፍ እውነት ለመናገር በዚሁ አጋጣሚ ማመስገን እፈልጋለሁኝ። ክቡር ሰብሳቢውም አጠቃላይ አባላቱም ጨምሮ በድሬዳዋ ድረስ እየሄዱ ሰመራ ድረስ እየሄዱ ህብረተሰቡን እያወያዩ ለእኛም ፊድባክ የሰጡን ኢቨን እንደዚህ አይነት መድረኮች ሲዘጋጁ ፎርማል መድረኮች ናቸው፣ ኢንፎርማሊ ስልክ እየደወሉ በአካል እያገኘናቸው ፊድባኮችንና እገዛዎችን እያደረጉልን ነው። አንዳንድ ተቋማት ላይ የማይፈታ ቅድም ስናነሳ ነበር ተሰብሳቢ ትልቅ ችግር አለብን። የመንግስት ተቋማት ቶሎ አይከፍሉንም። እንደሱ የመንግስት ተቋማት እንዲከፍሉ ኢንዳይሬክትሊ እየተጫኗቸው በስብሰባዎች እንደሱ በሚከታተሏቸው ቋሚ ኮሚቴዎች ላይ ፑሽ እያደረጉ እየሰበሰብን ያለ ነውና እያደረጉልን ያገነው እገዛ እውነት ለመናገር በጣም ይበረታታና እንዲቀጥል የምንፈልገው ነው። በዚህ አጋጣሚ ማመስገን እንፈልጋለሁ። ይሄ ሁሉ ውጤት ካለ በዚህ በባህር ትራንስፖርትና ሎጂስቲክስ ዘርፍ ላይ እንደዚህ ውጤቶች ከአመት አመት እያደጉ ሲመጡ የራሱ ተግዳሮቶች ደግሞ ይኖራሉ ከምታለሟቸው ግቦች ጋር በተያያዘና እነዚህ እንቅፋቶች ምን ነበሩባቸው? አንድ ከዛ ደግሞ ዛሬ በተሰጠው ግብረ መልስ መሰረት ምን ሆምወርክን ወስዳችሁ በቀጣይ ስትራቴጂክ እቅዳችሁ ሊሆን ይችላል፣ በቀሪው ደግሞ የበጀት አመቱ ላይ ምን ለመስራት እንደ ቤት ስራ ወሰዳችሁ? እሺ አው ልክ ነህ። ያ ኦፕሬሽን ነው። ኦፕሬሽን ላይ ምን እንደሚያጋጥም አታውቅም። አንድን እቃ ከሆነ ሀገር ይዘ ውሃ ላይ 25 ቀን 28 ቀን ውሃ ላይ ያጓጓዝክ መተ ቆመ። አጠቃላይ ኦፕሬሽኑ አንዳንድ ጊዜ 1 ወር ተኩል 2 ወር ሊፈጅ ይችላል። አንዳንዴ በ1 ወር ይፈጅ። በዛ ሁሉ ውስጥ ችግር የለም ወይ? በጣም አለ። አንደኛ የሎጂስቲክ አቅማችን አንደርስታንዲንጉ መሻሻል አለበት። ቅድማችን መዳበሪያ ይጫናል ይመጣል መርከብ ላይ 1 ሚሊዮን ህዝብ ባላት በማትሞላ በጅቡቲ ሀገር ላይ ይጫናል። የተጫነው ማራገፍ አንችልም። ይሄ አሁን አቅም ጠፍቶ አይደለም፣ የአንደርስታንዲንግ የኮኦርዲኔሽን ችግር ነው። ቶሎ ቶሎ ከመሰረታዊ መጋዘኖች ቶሎ ቶሎ መልቀቅ አለበት፣ ክፍት መሆን አለበት። መኪና ተመላለሰ ማለት መኪና በአንድ ወር ጊዜ ውስጥ 2 ጊዜ ከጅቡቲ ደርሶ እስከሚመጣ 5 ቢመላለስ አንደኛ ኮስት ይቀንሳል። እሱ ኮስት ሲቀንስ ዳይሬክትሊ እቃው ላይ ይቀንሳል፣ ምንም ጥያቄ የለውም። ሁለት አነሰሰሪ የሀገር ወጪ አይወጣም። ሶ ይሄ መናበብ ስለሚያስፈልግ ሎጂስቲክ ማለት ኢንዲቱ ስለሆነ መኪናን በየቦታው ማቆም፣ መጋዘን ይዞ መኪናን እንደ ስቶር መጠቀም፣ ይሄ ነገር ጫና ወደ ሄዳል። ዲሜሬጅ ላይ ቢመጣ እኮ የሀገር ሀብት ነው ዘጋ የሚሄደው። እሱ ትልቁ ጫና ነው። ሌሎች ደግሞ ትልቁ ግን ጫናችንና ሎጂስቲክ ሴክተሩ ላይ ያጋጠመን አጠቃላይ ያለንበትን ቦታ ቀላል ቦታ አይደለም። ይሄ ቀይ ባህር ለብዙ ነገሮች የተጋለጠ አካባቢ ነው ያለው። አካባቢ እንደምታየው ረብሾች የሚነሱበት ቦታ ነው ያለው። ሶ ይሄ ዳይሬክት ኢምፓክት አለው። ምክንያቱም የመርከቦች ወደዚህ አካባቢ ሲመጡ ኢንሹራንስ ከቨሬጃቸው ከፍ ስለሚል ዋጋቸው ውድ ነው። ሶ ቻርተሪንግ የሆነ ሰው ብትፈልግ አይመጣልህም። አንተ ጋር እባክህ መርከብን ቻርተር አድርገኝ፣ እባክህ መርከብን ሊዝ አድርገኝና እኔ ልስራበት እዚህ መስመር ላይ በትልሽ አይልህም። ቢሰጥህም በወድ ነው የሚሰጥህ። ስለዚህ ይሄኛው ለኛ ችግር ሆነብናል። ለዛት ሰው አይለኛ ነው። ለዛ ነው ቶሎ ቶሎ የኛ መርከቦች በጣም በምልልስ አንዳንድ ጊዜ ከሚገባቸውን በላይ ደስ የሚሉ ኢትዮጵያውያን ስለሆነ የሚነዱት ኢትዮጵያውያን ስለሆኑ ሙሉ ክሮዎቹ ይገባቸዋል። የሀገር ፍቅር ስላላቸው እረፍት አይጠይቁንም። ከረፍታቸውን በላይ በጣም ተጨነን ስናሰራቸውም ውጤታማነቱ ይሰራል። እሱ ትልቁ ችግራችን ነው። ሌላው የፖርት ኮንጀንሽን ነው። ይሄ ሁሉ አልፈ መተህም ጅቡቲ ፖርት በጣም ቢዚ ፖርት ነው ያለው። በርዝና የሚመጣው የሚገባው እቃ የኢትዮጵያ ኢኮኖሚ እያደገ ስለሚሆን የፖርት በጣም ትንሽ ነው። ለመዳበሪያ ያው ቅድም እንዳመሰገንኩት ለመዳበሪያ ልዩ አቴንሽን ብናገኝም ከመዳበሪያ ውጭ ያሉ እቃዎቻችን ለማራገፍ ግን አንዳንዴ 1 ወር ትጠብቃለህ፣ አንዳንዴ 2 ወር መርከብ ቆመው ማለት ነው። እያንዳንዱ ቀን ግን ኮስት ነው። ይሄ ነው ሰው ወደፊት ይሻሻላል፣ በተለያየ መንገድ መፍትሄ ያገኛል ብለን እናስባለን። ዞሮ ዞሮ ግን የዩኒ ሞዳል ጭነት መብዛት ደግሞ ትልቁ ችግር ነው። የዩኒ ሞዳል ጭነት ቅድም ፍሪ ዞን የሚገባው ሰው አንደርስታንድ ስለሌለው ነው። አያተርፍም። ማንም ሰው ያተርፋለሁ ካለ ይምጣ ይከራከረንና ያሳምነን። ሊያተርፍ አይችልም። ለምን? አንድ ሰው ቃጭኖ መጥቶ ጅቡቲ አራክፎ ክሊራንስ ከፍሎ ስንት እንደሚከፍል ስለምናቅ ነው። ከኛ በላይ ነው የሚከፍሉት። እኛ ከምናመጣው በላይ ነው የሚያስከፍሏቸው። እሱን ከፍሎ አንዳንድ ጊዜ ሆነ መንገድ ይቆይበታል። ዲሜሬጅ ከፍሎ የክፍያ 2 አይነት ነው። ስቶሬጅ ክፍያ ያለባቸው፣ ሁለተኛው ደግሞ የኮንቴነር ዲሜሬጅ ክፍያ ያለባቸው። እሱን ይዘው ፍሪዞን ያስገባሉ። ድጋሚ ሶስተኛ የፍሪዞን ክራይ ያለባቸው። እንደዚህ 3 ተጨማሪ ኮስቶች ኖሮባቸው 1 ወር 2 ወር ፍሪዞን እንትን አቆይተውት በየቀኑ እየከፈለ አቁሞ ከዛ በድጋሚ በዩኒ ሞዳል መኪና አስጭኖ ወይ ደግሞ ባቡር አስጭኖ አምጥቶ ድጋሚ በ1 ወር ጊዜ ውስጥ መመለስ አለበት። ኮንቴነሩን አይመለሱትም በተለያየ ምክንያት። ምክንያቱም እንደኛ የተሳለጠ ስላልሆነ መሰረተ ልማት ስለሌላቸው። አንድ ሰው እኔ ከመልቲ ሞዳል ከማመጣ በዩኒ ሞዳል አተርፋለሁ ካለ ማየት ያለበት ዝም ብሎ በሴግመንት ሳይሆን እዚህ ጭኛዋል ከመጫኛ ወደብ ተነስቶ ሂዶ እስከ ኮንቴነር እስከሚመልስበት ጊዜ ድረስ ያለውን ወጪ ያስላውና ከኛ ወጪ ጋር ቢያወዳድረው ምናልባት የኛ ወጪ ከሚጠበቀው በታች በጣም እጅግ አነስተኛ ነው። ይሄ አንደርስታንዲንግ የለም። አንደኛ ባለሀብቶች ቀርበው ያዩ ለትራንዚት ይወረውራሉ ወይ ለሆነ አካል ይወረውራሉ። ሁሉም ደግሞ የራሱን በሚመቸው መንገድ ጥቅሙን ለማድረግ ነው የሚሮጠው። በዛ መሀል ላይ ወደ ዩኒ ሞዳል ጭነቶች ይሄዳሉ። በዚህ አጋጣሚ የሚመክረው ባለሀብቶች እቃ የሚያስመጡ ሰዎች
ይቅረቡ፣ ይምጡ፣ ይጠይቁን። የኛ ውድ ከሆነ እኮ ተወዶብኛል፣ አይ ሰርቪስ ጥሩ አይደለም ካለ ይጠይቀን፣ እናስተካክላለን። አንደኛ እሱ ሀብት ነው። በሌላ ላይነር ሲያመጣ እኮ እንኳን ሲኦን አይደለም እኮ የህዝብ የካንትሪ ዳይሬክተር ተወካዩ ነው ያገኙትም። በኢሜል ነው ምን በቃ ቢቆይበት ምን ቢልበት የሚሰማው የለም። እኛ ጋር እኮ አትሊስት መጥቶ የሚጮህበት ቢሮ አለው፣ የሚጮህበት አካል አለው። ለመንግስት አካል አቤት የሚልበት ቦታ ያለው አስራ ስርዓት ንብረቱ ቢጠፋበት የሚጮህበት ነው ያለውና ይሄ አንደርስታንዲንግ ችግር ስለሆነ ወደፊት ይፈታል ብለን እናስባለን። እኛም እዚህ ላይ በደንብ አድርገን በጥንካሬ እንሰራበታለን። እኛ ተወዳዳሪ መሆን ነው የምንፈልገው። በስትራቴጂክ እቅዳችን ላይ አዘጋጅተናል የ5 ዓመት ስትራቴጂክ እቅድ። በዛ መሰረት የኢትዮጵያ ሺፒንግ ላይን የዛሬ 4 ዓመት በ2022 1.7 ቢሊዮን የአሜሪካን ዶላር ብቻ በውጭ ምንዛሬ ገቢ እናስገባለን ብለን ነው የምናስበው። ክሮስ ትሬድ በመስራት ተጨማሪ 16 መርከቦቻችን ገዝተን ከዚህ ከ26 መርከብ ኖሮን ክሮስ ትሬድ በመስራት እናስገባለን ነው። አመታዊ ትርፋችን 293 ቢሊዮን ኢትዮጵያ ብር እናስገባ፣ ሪቨኗችንን 293 ቢሊዮን ብር እናስገባለን ብለን እየሰራን ያለ ነው። መሰረተ ልማቶች በደንብ እንገነባለን። ወርልድ ክላስ የሆነ ስታንዳርድ ይዘን አሁን እያስገባን ካለው በተጨማሪ 3-4 እጥፍ እቃዎችን የማስገባት አቅም እንገነባለን ብለን ነው የምንሰራው። ይሄ እኛ አፍሪካ ውስጥ ያለን ትልቁ ነን ስንል ዝም ብለን ሳይሆን ይሄን ተጠቅመን ገና ዩቲላይዝ አድርገን ነው የሚቻል ከሆነም ሌሎች ሀገሮችም እየሄድን የምንከፍትበት ሚንሶችን እንፈጥራለን ብለን ነው የምናስበው። በዚህ ሂደት ግን ትንንሽ እንደዚህ 2 ፍሬ 3 ፍሬ 4 ፍሬ ኮንቴነር ኢምፖርት የሚያደርጉ ደንበኞች ግን እዚህም እዛም ንብረታቸው ከሚባክን የኢትዮጵያ ሺፒንግ ላይን ቢጠቀሙ በማንኛውም ሁኔታ አትራፊ መሆናቸው ላረጋግጥላቸው እወዳለሁ። ኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ዋና ስራ አስፈጻሚ ኢንጂነር አብዱልበር ሸምሱ ለሰጡን ጊዜ ከልብ አመሰግናለሁ። ክቡራን ተመልካቾቻችን የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የ2018 በጀት ዓመት የመጀመሪያ 6 ወራት እቅድ አፈጻጸምን ማዕከል በማድረግ እዚህ ዋና ስራ አስፈጻሚውን ጋብዘን ቆይታ አደረግን። ስለተከታተላችሁን ከልብ እናመሰግናለን። ከቀሪ የኢቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ሁላችሁ ቸር ያገናኘን።